ፍቅር እኔ መድብል ትክክለኛ ሰው መሆኑን ማረጋገጥ አለብኝ። አንቺ ወደ ቤት ሂጂ። በቃ ሂጂ። በቃ ሂጂ። ወግ ስርዓት ባህል የሚባል ነገር እኮ አለ። ምንም ተገቢ ባልሆነ መንገድ ብሽከረከርም ስርዓት ጨዋነት የሚባል ነገር አውቃለሁ። ጨዋ ያሳደገን ስነ ስርዓት የምናውቅ የጨዋ ልጆች ነን። እሺ ይሄንን አትርሺ። ብቻ ጉልበትሽን ስሞ ሽምግልና እንጠይቅሽ ባልሆነ የምትጠብቂው። አልፈለኩም እንዴ? ቆይ ብፈልግስ ቢያንስብኝ እንጂ እኮ አይበዛብኝም። ቅድስት ይሄንን እኮ የሚያደርገው አንቺን የመሰለች ወርቅ እህቴ ልሰጠው ስለሆነ ነው። ጉድ ሳይሰማ መስከረም አይጠባም አሉ። ይኸውልሽ አለም መኖር ከፈለግሽ የራስሽን ህይወት ኑሪ። አለበለዚያ ግን ምን ጀምረሽዋል እኮ ጨርሹ እንጂ። እሺ ታዛዥ ነኝ አለቃ። ቢነምላኬ ሬ ተመስገን አምላኬ ተመስገን። ዛሬ እኮ ጉድ ወጣኝ። ተረፍከኝ ዛሬ። ፍቅር ስምራ የሚያየ በረንዴት ደስ ያሰኛል። ደስታህም ደስታዬ ነው፣ ስቃይህም ስቃዬ የኔ። ፍጹም የማትለይኝ የክፉ ቀኔ እሺ ለተቀማጭ ምንክስ ቀላል ነው አይደለም የሚባለው። ደውሎልኝ ነበር እንደለመደው ቅስሜ ሊሰባብር። ታዲያ ምን አዞሽ ነው? ምን ያዘኛል ብለክ ነው? የዛች ትትና ነገር ምንም ከራሴ ሊወርድልኝ አልቻለም። ውለታሽን በውለታ መመለስ የምትይ ቢሆን ኖሮ እኮ ከዚህ ሁሉ ጭንቀት ግላ። ሰላም ውዴቶች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ በዛሬ በአዲስ ቪዲዮ ከችና ላይክ ሰብስክራይብ ያደርጋችሁ ቤተሰቡን ውድ ቤተሰቦቼ እንግዲህ ቅድስቴና ብሩክ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። እንግዲህ ይኸው ታውቃላችሁ ከስንት ጊዜ መከራና ስቃይ በኋላ አሁን ላይ ፍቅራቸውን እያጣጣሙ ይገኛሉ። ያው ከብዙ ነገር ካሳለፉ በኋላ ማለት ነው ደስ በሚል ሁኔታ አሁን ላይ ግን በጥሩ ሁኔታ ላይ ይገኛሉ። ፍቅራቸውን እያጣጣሙ ይገኛሉ። እንግዲህ ደስ የሚል ነገር እያሳለፉ ይገኛሉ ማለት ነው። በጣም ከምንም በላይ በጣም ደስ የሚል ነገር ላይ ይገኛሉ ማለት ነው። እንግዲህ ብዙ ነገር አሳልፈዋል። በነገራችን ላይ እንግዲህ ማህሌት ሰርጋቸው ጀምራ እንግዲህ ሰርጋቸውን ራሱ ታውቃላችሁ። ሰርጋቸውን እንኳን እንዳይሉ ሰርጋቸውን እንኳን በስርዓቱ እንግዲህ ተጭፈራቸው ላይ ከምናምን ያኔ ደስ ከሚል ሁኔታቸው ላይ ነው እንደዛ አጣድፋ እንትን ያለችባቸው ማለት ነው። አሁን ላይ ግን ደስታቸው ተመልሶላቸው አሁን ላይ በጣም ደስ የሚል ላይ ናቸው ማለት ነው። አሁን ላይ በጣም ደስ በሚል ሁኔታ ላይ ይገኛሉ ብሩክና ቅድስቴ። ያው ማህሌት ነበር የበረዘችው መድኃኒቱን እሷ አንጥታ ሰጠችው። አሁን ላይ ግን ያው ጥሩ ሁኔታ ላይ ይገኛል። እንግዲህ መዝናኛ ቦታ ወስዷት እንግዲህ በጣም ተያዝናና ሲያጫውታት ያኔ በቃ ደስ የሚል ላይፍ ተያሳልፋት ነው የቆየው ማለት ነው። ደስ በሚል ሁኔታ ላይ ይገኛሉ ማለት ነው። ውድ ቤተሰቦቼ እንግዲህ መልምድም እንግዲህ ከእንትና ፍቅር ይዞታል፣ ከአለም ፍቅር ይዞታል። አለምም እንግዲህ ፍቅር ይዟት እንግዲህ አለም ተረጋጊ እያለች ነው ያለችው። አለም እባክሽ ተረጋጊ፣ ጥሩ ላይ አይደለሽም፣ እባክሽ ተረጋጊ እያለች ነው፣ ራሷን እያጽናናች ነው ማለት ነው። አሁን ላይ ያው ፍቅር ይዟታል። ፍቅሯን እንትን እያለች ነው ያለችው። እባክሽ አለም ተረጋጊ፣ አለም የሆነ እያደረግሽ ያለሽው ነገር ጥሩ አይደለም፣ አለም እባክሽ ራስሽን አረጋጊው እያለች ትገኛለች አሁን ላይ። ያው እንደምታውቁት እንግዲህ ፍቅር ጀመርመር አድርጎታል። እሱም እየዘፋፈነላት ነው። እሷም ደግሞ እንደዛው በቃ ያኔ ገብቶላታል። ግን ደግሞ በቃ ራሷን ለማጽናናትና ራሷን በቃ ጀግና ለማድረግ ያኔ በቃ ራሷን አለመቸነፍ እያደረገች ነው አሁን ላይ እያደረገች ነው ያለችው ማለት ነው። ግን ደግሞ በቃ ያኔ እንትን ሊላት አልቻለችም። ያኔ ልትቋቋመው አልቻለም ማለት ነው። እባክሽ አለም ራስሽን ሁኚ እባክሽ እያለች ነው። በራሷ መንገድ እንትን እያለች ነው። ምን እየተካሄደ ነው? እባክሽ አለም
ጥሩ አይደለም በይ እንዳትሳሳች አለም እያለች ራሷን የእንትን እያለች ነው ራሷን ለማቸነፍ እየሞከረች ነው። ግን ፍቅሩ ያው እያደላባት ተቸግራለች ማለት ነው። በሚገርመው ሁኔታ ያው ወደዋለች ማለት ነው። መጅምድን ሲዘፈን ምናምን በየሄደበት ምናምን ጠጋ እያለች እሱን ነው ታዳምጠዋለች ማለት ነው። ሲዘፈን ምናምን በቃ ያኔ ታዳምጣለች። ፍቅር ገብቶላታል። ግን ደግሞ በቃ ያኔ ወደድኩት አፈቀርኩት ብላ ደግሞ እንትን እንዳትልም ደግሞ ራሷን ለመቆጣጠር በጣም እየሞከረች ነው ያለችው ማለት ነው። በሚገርም ሁኔታ ራሷን ለመቆጣጠር በጣም እየጣረች ነው። ግን ደግሞ ራሷን የምትቆጣጠረው አልቻለችም ማለት ነው። ምክንያቱም ተወዷለች፣ ታፈቅረዋለች ትላችሁ እና ቅድስቴም እንግዲህ በጣም ደስ በሚል ሁኔታ ፍቅራቸውን እያጣጣሙ እየዘለሉ በቃ የስንት ዓመት እንግዲህ ታውቃላችሁ ብዙ ነገር ካሳለፈች በኋላ ነው እንግዲህ ለብሩክ ያልሆነችው ነገር የላትም። ለብሩክ ብዙ ነገር ሆናለች፣ ብዙ ዋጋ ከፍላለች። ከገንዘቧ ጀምራ እንግዲህ ብዙ ነገር የከፈለች ልጅ ናት። ሶ ያ ያልፎ አሁን ላይ ደግሞ እንግዲህ ፍቅራቸውን እያጣጣሙ ጥሩ ላይ ይገኛሉ ማለት ነው። አሁን ላይ ያሉበት ቦታ አሪፍ ላይ ደስ በሚል ሁኔታ እንግዲህ መዝናኛ ቦታ ወስደዋ ሲጫወቱ ቆይተው ቤታቸውን ሲመለሱ እንግዲህ እነ መድምን በስርዓቱ ነው የተቀበሏት። የዛሬ ወር ነበርኩ የዛሬ 6 ወር የሰማናችሁ ቀን ነበርና ሳትፈራረሙ የቀራችሁበትና ዛሬ የዛሬን ቀን ነው ብለው እንግዲህ አክብረው ምናምን ነው የጠበቋት። እንግዲህ አለም እየተቆጣለች እንዴ ምን ማለት ነው እንኳን ያልተሳካ ብላ ትቆጣለች። እንዴ ምን ማለት ነው ደግሞ እንደዛ ማለት ደግሞ ምንድነው ሲሏት አይ በፍጹም ማይሆን ነገር ነው ይሄ ነገር ማይሆን ጉዳይ ነው እንዴት ሲሏት እንዴ የተከበረ ቤተሰብ አለት እኮ እንዴት ነው ቤተሰቦቿ መጠየቅ አለባቸው ትላለች። አለም ምን ነሽ ነው ብላ ትላለች። ተናዳ ተነስታ ጥላ ትሄዳለች። እንግዲህ ማህሌትም ያለችበት ሁኔታ አደጋ ላይ ናት። አደጋ ላይ ትገኛለች፣ ከባድ ሁኔታ ላይ ትገኛለች ማህሌት። አሁንም ካሊብ እንግዲህ ስራ ሰጥቷታል። ያንን ስራ አስተካክላ ካልሰራች አደጋ ላይ ትገኛለች ማለት ነው። በጣም ትልቅ አደጋ ላይ ነው የምትገኘው። በሚገርም ሁኔታ ያኔ ትልቅ አደጋ ነው እንደሚገጥማት ነው። ምክንያቱም እየሆነ ያለውና ተግባሩ ላይ ትንሽ ከበድላል። ሁኔታው ከባድ ነው። እሷ ግን እንደበፊቱ ቀላል ነገር መስሏት ማለት ነው የምትሰራውን ነገር ሁሉንም እንትላለሁ ብላ ነበረ። ግን ደግሞ ትንሽ ከበድ ያለ ነገር ነው የገጠማት። ማህሌት ተጨናንቃለች። በቃ አሁን ምንድነው ማደርገው? በቃ ይሄ ነገር እንዴት ነው ምንድነው በቃ እያለ በጣም ጭንቀት ውስጥ ነው ያለችው። በጣም ተጨናንቃለች እና ያለችበት ሁኔታ ትንሽ ከባድ ሁኔታ ላይ ትገኛለች ማህሌት። እንግዲህ ያለምየም ጓደኛ ብሯን የበላት ልጅ ነበርና አሯሩጦ ነበር የለቀቀው ከዚህ እንዳያችሁት። አሁን ደግሞ በቃ ወይ ለዛሬ ተቀጥራለች። ስለዚህ ቫኬሽን ወይ ዛሬ እንትን ፕሮግራም አለብን። ስለዚህ በቃ እኛ ጋር ትንጣና እዚህ ትሰንብት ይላታል። እሺ በቃ እንደዛ ከሆነ እሺ ብሎ ይላል። እንደዛ ከሆነ እሺ በቃ ትንጣና ትሰንብት ይላል። እሺ እንደዛ ነው የሚሻለው ሲላት በጣም ነው ደስ ያላት። ልትመጣላት ስለሆነ በጣም ደስ አላት። እሺ በቃ እንደዛ ከሆነማ በጣም ደስተኛ ነኝ ምናምን ትላለች። እሺ በቃ አንጻፍና ትሰንብት ቅድስቴን አስፈቅዳታለሁ መታ ትሰንብት ይላታል። እሺ ትላለች። እንግዲህ ማህሌትም እንግዲህ አሁን ላይ አጣብቂኝ ውስጥ ገብታለች። ይሄን ነገር ይሽ ደግሞ ይሄን ነገር እኔ ልስጥሽና የኔን ስራ ተሰራሽልኝ ብሎ ይላታል። ታሬም ከባድ ስለሰጣት ይሄንማ ከምሰራ በሞት ይሻለኛል ሞቴን እመርጣለሁ ትላለች። እንግዲህ አደጋ ውስጥ ነው ያለችው። ካሊብም እንግዲህ መረጃ ወጥተው ተሰባስቦ ሊከሰስ ነው ማለት ነው። አሁን መቀመቅ ሊያስገቡት ነው ማለት ነው። መልምድና ጠበቃው እንግዲህ እስር ቤት እንደሚያስገቡት ነው ያደረገው ነገር ታውቃላችሁ። ህገ ወጥ የሰው ዝውውር ነው እየሰራ ያለው ሰው ህዝቡን ህፃናቶችን እያመጣ ኮላሊት መሸጥ ሁሉን ነገር ነው እያደረገ ያለውና አሁን እንግዲህ ትልቅ አደጋ ደርሶበታል በሚገርም ሁኔታ። አሁን ግን መቀመቅ እስር ቤት እንደሚያስገቡት ነው ታውቃላችሁ። ዝናንም እስር ቤት ነው ያስገባው። መጨረሻው አያምርም። እሱም እንግዲህ ወደ እስር ቤት ሆኖ የሚያመዝነው ካሊብ እንግዲህ በእስር ቤት እንደሚሆን አንጥቶ እንደሚያስገባው አንጠራጠርም። መድንድ ማለት ነው። ጠበቃውም ያለውን ነገር አጠራቅሞ አምጣ መረጃውን ብሎታል። እሺ ብለው እንግዲህ ካሊብ እንግዲህ እስር ቤት ሊበሰብስ ነው ትላላችሁ። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያድርጋችሁ። ሰው ነው ወዳችኋል። ባይ ባይ።